ይሄ ነገር ምናልባት ሆነ ሊሆን ይችላል። ወይኔ አምላኬ እባክህ እንዳታደርገው። ቆይ ቤሉል ወንድሜም ሊሆን ይችላል ማለት ነው? አይ በጭራሽ መሆን የለበትም። በፍጹም ሊሆን አይችልም። ወይኔ ጉዴ አምላኬ እባክህ እንዳታደርገው። ኑኑ ተቀያየር ነው የነገረኝ። ወንድሜ ምን ሆንክ? አበድክ እንዴ? ወንድሜ መልሱልኝ እንጂ ምንድን ነው ያላችሁት? እናቴ ምን ደበቀችኝ? ኤልሹ ተረጋጊ። እንዳትነካኝ ወንድሜ። ስማኝ አሁን ኑኑዬ ቤሉል ወንድሜ ነው ማለት ነው። ኤልሹን በገዛ ቤቴና በገዛ ቤተሰቤ ነው ማለት ነው ያንን ሁሉ ግፍ ስታደርስብኝ የነበረው። ወይዘሮ ሄለን መቼም ቢሆን እናቴ ልትሆን አትችልም። እኔ የሷ ልጅ መሆን አልፈልግም እያለች በጣም ተጨናንቃለች። እንግዲህ ወደ ቴዲ ሄዳ ይሄ ነገር ለምን ይህንን ነገር ማድረግ እንደፈለገና በምን ምክንያት ይህንን ነገር ሊያደርገው እንደቻለ መጠየቅ ይኖርብኛል ብላ ኑኑ በድጋሚ ወደ ቴዲ ልትሄድ ነው። ቴዲ እንግዲህ ለዚህ ነገር ምን አይነት ምክንያት ይሰጣት ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኑኑዬ አሁን ላይ ቴዲ የነገራት ነገር ትልቅ የአእምሮ ጥያቄ ሆኖባት በጣም እየረበሻት እና እያለቀሰች ነው ማለት ነው። እንግዲህ እናቷን እኔ ስወልድ የነበረውን ሂደት ንገርኝ ብላ ስትጠይቃት ቆይ ለምን ፈልገሽ ሆኖ ብላ እንግዲህ የውጭ እድል መጥቶልኛል፣ ስለዚህ ለዛ ማወቅ እፈልጋለሁ ብላ እናቷ እንግዲህ በጣም ደስ ብሏት ኑኑና ኤልሹ በአንድ ቀን እንደተወለዱና ከእናቷም ጋር በዛን ቀን እንደተዋወቁ እንደዚሁም ደግሞ ሁለቱም በተመሳሳይ ሰዓት ማሞቂያ ክፍል ገብተው እንደነበረ ያለውን ነገር ስትነግራት እንግዲህ ቴዲ እውነቱን ነው ብላ እንድታምን አድርገዋታል ማለት ነው። እንግዲህ ቴዲ የነገራት ሁለቱንም ማንም ሰው ሳያውቅ እንዳቀያየራቸው ነበረ። አሁን ላይ ኑኑዬ ይሄ በጭራሽ ሊሆን አይችልም፣ የኔ እናት ወይዘሮ ሄለን ናት ማለት ነው። ይሄ በጭራሽ አይሆንም፣ እኔ እሷን ሴት በጣም ነው የምጠላት፣ እኔ ጨካኝ እናት እንዲኖረኝ አልፈልግም እያለች ኑኑዬ በሰማችሁና እየሆነ ባለው ነገር በጣም ተረብሻለች ማለት ነው። እንግዲህ መኮም ይቺ ልጅ ጤነኛ አይደለችም፣ የምታወራው ነገር ሁሉ ልክ አይደለም በማለት እንግዲህ ከዚህ ቀደም እርጉዝ ነኝ ብላ እንደገና አይደለሁም ብለዋለች። በዛ ላይ ደግሞ ሰዎችን የምታናግርበት መንገድ ልክ ስላልሆነ ቆይ አንቺ ጤነኛ ነሽ ወይ አሞሻል ወይ እስኪ እውነቱን ንገሪ ብሎ ሲጠይቃት እንግዲህ ቴዲ ያላትን ነገር ነግረው ነበረ ማለት ነው። እንግዲህ መኮ በጣም እየሳቀ በጣም ለማመን ተቸግሮ ግራ ግብት ብሎት ነበረ ጥሏት የሄደው ማለት ነው። አሁን ላይ ኑኑዬ ደግሞ ይበልጥ እናቷ ከነገረቻት ጋር የቴዲ ነገር በጣም ስለተገናኘባት እና ስለተገጣጠመባት ውስጧ በጣም ስለተረበሸ በጣም ማልቀስ እና ለብቻዋ መሆን እንደዚሁም ደግሞ ሰዎች ሲያናግሯት ማመነጫጨቅ እና በጥሩ መንገድ አለመናገር አሁን ላይ ባህሪው አድርገዋለች ማለት ነው። እንግዲህ በዚህ ሰዓት መኮ ኑኑዬ ጤነኛ አይደለችም፣ ስለዚህ ወይ ወደ ጸበል ልንወስዳት ይገባል፣ የምታወራው ነገር ሁሉ ልክ አይደለም ብሎ ያስባል ማለት ነው። እንግዲህ ኑኑ እኔ ምንም አልታመምኩም፣ አንተ እንደዚህ ስትል ሌሎቹም ደግሞ እንዳንተ ያስባሉ እያለችው ነበረ። እንግዲህ ደህና እንደሆነች እና እንዳልታመመች ለመናገር ሞክራለች። ነገር ግን መኮ ከምትነግረውና ከሚሰማው ነገር አንጻር ኑኑ ጤነኛ አይደለችም፣ ስለዚህ ጠበል ልንወስዳት ይገባል ብሎ ይነግራቸዋል ማለት ነው። እንግዲህ እናቷን በጣም ተጨንቃ መሰረትም እንግዲህ ምን እንደሆነች ልትጠይቃት ሞክራ ነበረ። ከዚህ ቀደም እንግዲህ 2 ጊዜ ልትነግራት ሞክራ፣ ነገር ግን የቴዲ ቤት ሄዳ እንደነበረ መጀመሪያውኑ ስታውቅ መሰረት ወዲያውኑ ነገሩን አቋርጣ ወደ ቤሉል ሄዳ ስለነበረ ቤሉል ደግሞ ቤቱን ካላሳየሽኝ እያለ ኑኑ ሲያስቸግራት ነበረ ማለት ነው። እንግዲህ በዚህ ሰዓት ኑኑ በጣም ተበሳጭታ ስለነበረ ቤቱንም አላሳያችሁም ብላ መሰረትም ደግሞ በድጋሚ የተፈጠረው ነገር እንድትነግረኝ ይፈልጋለሁ ብላ ስትጠይቃት
ምንም የተፈጠረ ነገር የለም ማውራት አልፈልግም ብላ መናገር እንደማትፈልግ ትነግራታለች ማለት ነው። እንግዲህ ከዚህ በፊት ልትነግራት የሞከረችው ምናልባት እውነት አይደለም ውሸት ነው እሷን ለመጉዳት ብሎ ያደረገው ነገር ነው ብላ ኑኑ አስባ ነበረ። አሁን ላይ ግን እናቷ ከነገረቻት ነገር ጋር ደግሞ ሲገናኝባትና እውነት ሊሆን ይችላል ብላ ስላሰበች ይህንን ነገር ለማንም ሰው መናገር አልፈለገችም ማለት ነው። እንግዲህ ከእናቷ ማወቅ የምትፈልገውን ነገር አውቃለች። ይህንን ነገር በራሷ እንዴት ማወቅና እንዴት መፍታት እንዳለባት ነው እንትን ማለት የምትፈልገው ማለት ነው። እንግዲህ ለዚህም ነገር ደግሞ ቴዲን ድጋሚ ማግኘት ይኖርባታል። ስለዚህ ቴዲን አግኝቼ ሁሉንም ነገር በደንብ ሊያስረዳኝና ልሰማው ይገባል ብላ እንግዲህ ወደ ቴዲ በድጋሚ ልትሄድ ትችላለች ማለት ነው። ይሄ ነገር ደግሞ መሰረት ድጋሚ ምናልባት ቤሉል ድጋሚ ወይዘሮ ሄለን ላይ ክሱን እንድትመሰረት እየጠየቃት ነበረ። መሰረት ግን ይህንን ነገር ማድረግ አልችልም፣ ቤተሰቤንም ሆነ እኔንም ይጎዳናል ብላ ፈርታለች። ስለዚህ አሁን ላይ ምናልባት ይህንን ነገር ቤሉል ቢያሳምናት እና መሰረት ይህንን ድጋሚ ለማድረግ እንኳን ብትሞክር ኑኑዬ ለቴዲ በጣም ቅርብ ናት ማለት ነው። እንግዲህ የራሷን ታሪክ ማለትም የኋላ ታሪኳን ለመስማት እና ከወይዘሮ ሄለን ጋር እሱ ደግሞ ይህንን ነገር ያደረገበት የራሱ ምክንያት እንዳለ ሲነግራት ነግሯት ስለነበረ ይህንን ማወቅ ስለምትፈልግ በተደጋጋሚ ቴዲን ልታገኘው ትሞክራለች ማለት ነው። እንግዲህ ቴዲም ደግሞ ይሄን ነገር ሰበብ በማድረግ ኑኑ ወደ እሱ እንድትቀርብና መሰረትን ደግሞ ምንም አይነት ነገር ማድረግ እንዳትችል ሊያደርጋት ይችላል ማለት ነው። ሌላው ደግሞ ትልቁ ምስጢር የሚፈነዳበት ጊዜ ይደርሳል ማለት ነው። እንግዲህ ኤልሹ የቤሉል እህትና የቶማስ ልጅ እንዳልሆነች ልታውቅ ነው ማለት ነው። ያ ማለት እንግዲህ ቤሉልና መሰረት ሲያወሩ ኤልሹን እንግዲህ መቼ ልትነግራት አሰብክ? እንግዲህ ነገሩ እየቆየ በመጣ ቁጥር እሷም እያደገች ስትመጣ ይህንን ነገር መቋቋምና ማለፍ ሊከብዳት ይችላል። ስለዚህ አሁኑኑ ልትነግራት ይገባል ብላ መሰረት ለቤሉል ስትነግረው ቤሉል ደግሞ አሁን ጊዜው አይደለም፣ ይህንን ነገር ልነግራት አልችልም፣ መስማት የለባትም ብሎ ሲያወራ ኤልሹ እንግዲህ በር ላይ ተለጥፋ እየሰማቻቸው ነበረ ማለት ነው። እንግዲህ ወይዘሮ ሄለን ማለትም የደበቀቻት እናቷ እኔ እስከምትነግራት ድረስ እኔ ምንም ነገር ልላት አልችልም ብሏል ማለት ነው። እንግዲህ በዚህ ሰዓት ኑኑ ኤልሹ ስትሰማ እናቷ የሆነ የደበቀቻት ትልቅ ሚስጥር እንዳለ ተረድታለች ማለት ነው። እንግዲህ ቤሉልን እንዲነግራት ለማድረግ ሞክራ ነበረ። ቤሉል ግን ምንም ነገር የለም ብሎ ነበረ የመለሰላት ማለት ነው። እንግዲህ ወዲያውኑ ወደ እናቷ ሄዳ የደበቅሽኝ ሚስጥር ምንድን ነው ብላ ጠይቃት ነበረ ማለት ነው። እንግዲህ ወይዘሮ ሄለን ቆይ እናንተ ሰዎች አብዳችኋል እንዴ? በየተራ እየመጣችሁ ምንድን ነው የምትሉኝ? እያለች ከዚህ ቀደም ኑኑ መታ የተናገረችው ነገር አልገባትም። እኔ እና አንቺ በጭራሽ እናትና ልጅ ልንሆን አንችልም፣ ምናችን ነው የሚመሳሰለው ምናምን እያለች በቃ ውዝግብግብ ብላ ነበር ወይዘሮ ሄለን ማለት ነው። አሁንም ደግሞ ኤልሹ መታ ቆይ የደበቅሽኝ ሚስጥር ምንድን ነው እያለች ስትጠይቃት ቆይ እናንተ ሰዎች በየተራ እየመጣችሁ እንደዚህ የምትሉኝ አብዳችኋል እንዲህ እያለች ነበረ ወይዘሮ ሄለን። እንግዲህ በቅርቡ ከእስር ቤት እንደምትወጣና ሁሉንም ነገር በግልጽ እንደሚያወሩ ነው ለልጇ እየነገረቻት ማለት ነው። ኤልሹ ግን አንድ ነገር ተረድታለች። እናቷ የደበቀቻት ሚስጥርና የሆነ ከቴዲ ጋር የሚያገናኘው ነገር እንዳለ አውቃለች ማለት ነው። በተደጋጋሚ እንግዲህ ወደ ቴዲ ቤት እንድትሄድ አድርጋት ነበረ። ወረቀትም እያለች ስለነበረ ይሄ ነገር ምናልባት ሊሆን ይችላል ብላ ኤልሹ እንግዲህ ወደ ቴዲ ሄዳ እናቷ እስከምትፈታ ድረስ አላደርስ ስላላት ያንን ወረቀት ማግኘትና ማየት አለብን ብላ ትጠይቀዋለች ማለት ነው። እንግዲህ ቴዲ ወረቀቱ ላይ ምን እንዳለ ምንም የሚያውቀው ነገር የለም። ምናልባት ወረቀቱን ቀድሞ አይቶት ቢሆን ኑኑ የገዛ ልጁ እንደሆነች ያውቅ ነበረ ማለት ነው። ስለዚህ ኤልሹ ይህንን ነገር እንደምንም ብላ ልትደርስበት ትችላለች ማለት ነው። በሌላ በኩል እንግዲህ መጨረሻ ላይ ቤሉል ጆን ላወራው ፈልጋለሁ ብሎ ሊያዋራው ነበረ ማለት ነው። እንግዲህ በዚህ ሰዓት እየጠየቀው ነገር ምንድን ነው ስለ ወይዘሮ ሄለን እና ቴዲ ያላቸው ነገር እና እንደዚሁም ደግሞ ከሁለቱ ጀርባ ሌላ ሰው አለ ወይ የሚለውን ነገር ለማጣራት ነው የሚሞክረው ማለት ነው። እንግዲህ ጆ አሁን ላይ ከማን ወገን እንደሆነ ምንም የሚታወቅ ነገር የለም። ምክንያቱም ከዚህ ቀደምም ለነ ቤሉልም ብዙ መረጃዎችን እንዲያገኙ አድርጓቸዋል። ከቴዲም ጋር ደግሞ
የእሱ ተባባሪ ሆኖ ብዙ ስራዎችንም እየሰራ ነው። በዚህ በኩል ደግሞ ከወይዘሮ ሄለንም ጋር ይታያል ማለት ነው። ያ ማለት እንግዲህ ከማንኞቹ ወገን እንደሆነ ምንም አይታወቅም። ጆ እንግዲህ በዚህ መሀል የራሱን ስራ እየሰራም ሊሆን ይችላል ማለት ነው። እንግዲህ ጆ እስካሁን በአየነው ነገር መጥፎ ሰው እንዳልሆነና ሰው ሲበደልና ህፃናት በዛ ልክ ግፍ ሲደርስባቸው ዝም ብሎ የሚያይነት ሰው እንዳልሆነ ተረድተናል ማለት ነው። እንግዲህ በዚህ መሀል እንግዲህ የራሱን መንገድ ተጠቅሞ እነሱን የሚያጋልጥበትን መንገድ እያመቻቸም ሊሆን ይችላል። እንግዲህ ምናልባትም ደግሞ በገንዘብ ተታሎ ወደ እነሱ ተስቦ ገብቶም ሊሆን ይችላል ማለት ነው። መሰረት እንግዲህ አንድ ያወቀችው ነገር ከዚህ ቀደም ከቤቲ ጋር በሚያወሩበት ሰዓት እንግዲህ ቴዲና አባቷ ትልቅ የሚያገናኛቸው ስራ እንዳለ ነግራት ስለነበረ ይህንን ነገር ለቤሉል ነግረዋለች። ከሁለቱ ጀርባ ሌላ ትልቅ ባለስልጣን ሰው አለ ብላ በዚህ ደግሞ እርግጠኛ ሆና ለቤሉል ነግረዋለች። ቤሉልም እንግዲህ ከሱ በተሻለ በጣም ብዙ ነገሮችን መሰረት ስለምታውቅ ይህንን ነገር አምኖ ተቀብሏታል። ግን ያ ሰው ማን ነው የሚለውን ነገር ለማወቅ ትንሽ ጊዜ ሊወስድባቸው ይችላል። ግን መሰረት ይሄ ሰው የቤቲ አባት እንደሆነ ታውቃለች። ግን ይህንን ነገር ለቤሉል መናገር አልፈለገችም። ከዚህ ቀደም ቤቲሽ ይዘሽኝ ሄደሽ ስለ ቴዲ ለአባትሽ እንንገረው ብላ አሳምናት ነበረ። ነገር ግን ወደዛ ቤት አልሄዱም ማለት ነው። መሰረት አሁን ላይ ይህንን መንገድ ተጠቅማ አሁንም ቢሆን ከቤቲ ጋር ወደዛ ቤት መሄድና የቤቲን አባት ማንነት ማወቅና ማጣራት ይኖርባታል ማለት ነው። ምክንያቱም አሁን ላይ ቴዲና ወይዘሮ ሄለን ቢያዙም እንኳን ሌላ ከነሱ በላይ የሆነ ሌላ ሰው ካለ አሁንም ቢሆን ወንጀሉ ሊቆም ስለማይችል ማለት ነው። እንግዲህ በዚህ ድራማ በጣም ብዙ ወንጀሎችን ተመልክተናል፣ ግን እስካሁን ምንም አይነት መፍትሄም ሆነ ወንጀል ሲጋለጥ አላየንም ማለት ነው። ስለዚህ የመጨረሻ ሆኖ ሁሉንም ነገር መታወቅና ወንጀሉ መጋለጥ ይኖርበታል ማለት ነው። እንግዲህ የእንግዳ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።